ይሄ መልእክት ማስተላልፈው ያ መዝናናት እያማረው ወጣ ወጣ ማለት እያማረው ቀና ማለት እያማረው ነገን ተስፋ አድርጎ አንገቱን ዝቅ አድርጎ እየደከመ ለሚሰራው ወጣት ነው። ምክንያቱም ምንድነው አሁን አብዛኛው ማህበረሰብ ወጣቱን እየተረዳው አይደለም። ምክንያቱም ምንድነው የሚሰጠው ሐሳብ ተስፋ የሚያስቆርጥ እንጂ ተስፋ የሚሰጥ አይደለም። ባይሚስ ወጣቱ እንኳን ጠይቆ ሐሳብ ስጡኝ እንኳን ብሎ ቢጠይቅ አይሳካልህም፣ አይሆንልህም እያሉ ተስፋ ሊያስቆርጡ አይገባም። ይሄን ሞክር፣ ይሄን አድርግ፣ የተሻለ ነገር ታገኛለህ ተብሎ ተስፋ ሊነገረው ነው የሚገባው። ምክንያቱም የነገ ሀገር ተረካቢ ወጣቱ ነው። ወጣቷ ብዙ በርደን አለበት። ከጓደኞቹ ችግር አለበት፣ ከወንድሞቹ ችግር አለበት፣ ከእናቱ ችግር አለበት፣ ከአባቱ ችግር አለበት፣ ከባለቤቱ ችግር አለበት። እነዚህ ሁሉ ችግር ተቋቁሞ ነገን ተስፋ አድርጎ ጥሩ ቀን ይመጣል ብሎ እየደከመ እየሰራ እየሞከረ ያለ ማህበረሰብ ላይ ዝም ብሎ ተነስቶ የክፋት ሐሳብ ሂስ መስጠት ጥሩ አይደለም። ይሄ ወጣት ሊደገፍ ነው የሚገባው። ምክንያቱም ምንድነው አሁን ያለው የኑሮ ውጥረት ይታወቃል። ገንዘብ ለማጥፋት ቀላል ነው፣ ለማግኘት ግን ከባድ ነው። ስለሆነ ማህበረሰቡ ላይ አሁን ብዙ ጊዜ አልፈርድም። ምክንያቱም እንደ ባህል ይዞታል። በቃ መተቸትን ሰው 95% መልካም ስራ ሰርቶ 5% የተሳሳተ ወይ ክፋት ነገር ቢሰራ 5% እንደ 95 ክፉ ነገር ተደርጋ ትወራለች። ድሮም ብለን ነበረ እኮ አንተ እኮ እንዲነ ተብሎ ይወራ ይገባል። ይሄ እንደ ባህል ተይዟል። ምክንያቱም ምንድነው አሁን ከመጽሐፍ ቅዱስ ውስጥ 12 ሐዋርያቶች አሉ። ከ12 ሐዋርያቶች ሁለቱን እንጥቀሳቸው፣ ቅዱስ ዮሐንስና ይሁዳ። ሁለቱም የጌታ ተከታይ ነበሩ። ከሁለቱ ግን ምን አለ አንደኛው ክርስቶስን አሳልፎ ሸጧል። ሁለተኛው ደግሞ ክርስቶስን እስከ መጨረሻው ድረስ እስከ ለተሞቱ ድረስ ተከትሎት ስሙን አንግቦት ነው ቅዱስ ዮሐንስ ያለፈው። ግን አብዛኛው ስብከት ላይ ተመልከቱ፣ የይሁዳ ታሪክ የሚወራው ቅዱስ ዮሐንስ እኮ የእመቤታችንን እኮ በአደራ የተቀበለው ቅዱስ ዮሐንስ ነው። በአደራ ተቀብሎ ግን የሚወራው አብዛኛው ጊዜ ስለ ይሁዳ ነው። ስለሆነ ዓለም በባህሪዋ ክፋትንና ተንኮልን ሸርን የሚሰራውን ነው አንግባ ማውራት የምትፈልገው። መልካም የሚሰራውን ትውልድ ሊወራለት አይፈልግም። ስለሆነ ለመልካሙ ትውልድ ምንድነው የምለው? አንገትን ዝቅ አድርገህ ስራ። ዝቅ አድርገህ የሰራው ስራ ከፍ ሲያደርገ ያን ጊዜ አንተ ሊተቹ የነበሩ ሰዎች ጠቅላላ ወዴት ይመጣሉ? ማለት ልጆቻችንን፣ ቤተሰቦቻችንን፣ ወንድሞቻችንን፣ እህቶቻችንን ምከርልን ይለዋል። አንተ ብቻ